በወር ለሚታመሙ ማለት ነው። ለሴቶች ነው ይዤላችሁ የመጣው ይሄን ነገር ተከታተሉ። ዛሬ ከሙን በቤታችን ውስጥ እንዴት አድርገን ቆሻሻ ምን ያህል እንደሚወጣው ከገበያ ከምንገዛና ቤታችን ውስጥ እንዴት አድርገን ማዘጋጀት እንዳለብን ነው የማሳያችሁ ማለት ነው። ምን ያህል እንደሚወጣም ደግሞ አሳያችኋለሁ። ከነዚህ ሀገር ከገበያ መቼም እንደዚህ አድርጎ ያቀርብልናል ማለት ሙሉ በሙሉ ምንትና ማለት አልችልም ማለት ነው። ሰላም ሰላም የተከበራችሁ እንደተወደዳችሁ የሮማን ቻናል ተከታዮች በሙሉ እንደምን አላችሁ? ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ባላችሁበት ቦታ ይሄ እንዲደርሳችሁ ደግሞ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። የማናውቀውን ነገሮች እንደዚህ መማማር በጣም ጥሩ ነገር ነው። እንማማራለን አብረን ማለት ነው። የማናውቀውን ነገሮችን ማሳወቅ ነው። ያላየን ነገሮች ነው። እንግዲህ እንደምትመለከቱ ይሄ ገለባ ነው። እንግዲህ ይኸውላችሁ ገለባ ማመት ይችላል። ከገለባ ያይልቁ ደግሞ በደንብ አድርጋችሁ እቤታችሁ ጽድት ያለ ነገሮችን እያጸዳችሁ ማብላት እንዳለባችሁ በደንብ አድርጌ አበጣጠሩ እያበጠርኩት አሳያችኋለሁ ማለት ነው። እና ተመልከቱ። ይሄ እንግዲህ እንትና ነው። ከስሩ እንደምትመለከቱ ከስር ገለባ ነው። እኔ አጋጣሚ ገዛሁትና በግማሽ ነበር የገዛነው ማለት ነው። ግማሽ ገዛሁት። ከዛም በኋላ እንትን አልኩት ማለት ነው። አዘዝኩት። እንደዚህ አድርጋችሁ ቆሻሻ ምናምን ትለቅሙታላችሁ። የላኛው አሁን ለምሳሌ በጣም ጽድት ያለ ነው፣ ቆሻሻ የለውም ማለት ነው። ይኸው እንደዚህ ሁለቱንም ነው፣ ሁለት ነገር ነው። ትናንትና አጥቤላችሁ ይሄን ይመስላል ማለት ነው። ጥብጥብ አደረኩላችሁ፣ አጸዳውላችሁ። እናንተም ደግሞ በቤታችሁ ውስጥ እንደዚህ አጥባችሁ ብታዘጋጁ የበለጠ በጣም ለጤናማ ጠቃሚ ነው። ይሄ በውደር ምናምን እየገዛን ከምትመገቡ ማለት ነው። እኔ አጋጣሚ ነኝ ያየሁት ማለት ነው። ይሄ ነገር እስቲ ቆሻሻ አለው ወይስ የለውም ብዬ ነች ነገር ገዛሁትና ሳየው በጣም ቆሻሻ አለው፣ ገለባም አለው፣ አፈርም አለው። የሌለ ነገር የለምና አንዳንድ ቤት በውደር ነው አብዛኛው የሚገዛው። ግን ቤታችሁ ውስጥ እንደዚህ ብታዘጋጁ የበለጠ ለጤናማ ጥሩ ትሆናላችሁ ማለት ነው። ቅመማ ቅመም በነገራችን የቤታችሁ ውስጥ እንደዚህ ሰዎች ማሽን መፍጫ ምናምን ካላቸው ብትፈጩ ለእናንተ በጣም ጠቃሚ ነገር ነው። አንደኛ ለሰውነታችን የምንመገበው ነገር ሰውነታችን ውስጥ የሚገባ ጥሩ ነገር ነው ማለት ነው። እና እኔ አጋጣሚ ነው ይህን ነገር ልጠቦና ሊዮ ብዬ አምጥቼ አጠብኩትና አየሁት። በጣም አፈር ነው፣ የታሸገ ነገር ነው። በናቁ የሆነ አፈሩ ምናምን እና ይጠጡታል አንዳንድ ጊዜ እንደ ትንሽ እንትና ላይ በናም ማረጋለሁ። ይሄ ከሱ ውስጥ የወጣ ቆሻሻ ነው። እንግዲህ ተመልከቱ። ይሄ ማለት ነው እንግዲህ ይሄን አጥቦ ይሁን ይሄንም አንድ ላይ ፍጩ አላውቅም። ብቻ ግን ቤታችሁ ውስጥ ቅመም ብታዘጋጁ የበለጠ ለእናንተ በጣም ጥሩ ነው። ይሄ ቆሻሻ ነው። ይኸው እንደዚህ አበጠርኩት። ስታበጥሩ ይሄ ወደ በዛ ላይ ደግሞ ብዙም ይሄን ያህል ቆሻሻ ስታበጥሩ በደንብ አድርጋችሁ ብታበጥሩት ንጹህ ጥርት ያለ ነው እላይ የምታገኙት ማለት ነው። አሁን አበጣጠሩን ላሳያችሁት ማለት ነው። እንግዲህ ገለባ አለው። ይሄ እንደ ጤፍ ንጹህ ጤፍ ወደ ታች እንትና ወርዶ ላይ የሚቀራል አይደለ? ንጹህ በደንብ ላይ ከዛ ከታች ደግሞ እብቅ ነገር አለ አይደለ? ይሄም የብቅ ነገር ነው እንደምትመለከቱ ማለት ነው። ይሄ አሁን ጥርት ያለ ንጹህ ነው። ቤታችሁ ውስጥ እንደዚህ አድርጋችሁ ፀሐይ መታዩ ማለት ነው። 3 ቀን ነው እንደዛ ፀሐይ ውስጥ ያስቆዩት ማለት ነው። እኔ ውጭ አቆይቼ ምናምን እንትን ያልኩት በደንብ አጥቤ ያለው መጀመሪያ አጥቤ እንደምትመለከቱ በጣም ቆሻሻ ነበረ ማለት ነው። ያው ንፋስ ላይም ግብ ውስጥ ምናምን ካላችሁ እንደው ማለት ነው እንደዚህ ማደረግም ትችላላችሁ ማለት ነው። ይኸው እኔ እንደምታረው ሽት አድርጌያለሁ። ምንም ነገር የለም። እጥብ አደረኩት መጀመሪያ ማለት ነው። መጀመሪያ የሚገርማችሁ በጣም አፈር ነበረ፣ ብዙ አፈር ነበረ። እኔ ታጥቤ እንደዚህ ይወጣል ብዬ አላሰብኩትም ነበር። አጋጣሚ ነው ትንሽ ነገር ነበረ ገዝቼ ቼክ ያደረኩት ማለት ነው። ቼክ ለማድረግ ሳይሆን እስኪ ይሄ ነገር ቅመሙ እኮ ዝም ብሎ ባውደር ነው የምታመጣ የምንሰራው ምናምን ብዬ
አምጥቼ በጣም ቆሻሻ የሌለው ምን እንደሆነ ታውቃላችሁ? ክስብራ ክስብራ በኢትዮጵያ ዳቦ ውስጥንም አድርገን እንጋገራለን ኢትዮጵያ ላይ ማለት ነው። ክስብራ ብዙ ቆሻሻ የለውም የሚገርማችሁ ማለት ነው። ክስብራ ጡር ንጹህ ጽድት ያለ ነው የምሸጠው። ቁርፉድም ጽድት ያለ ነው የምሸጠው። ምስማርም ያ ምስማር ቁርፉር ነው እንትና ማለት ቆንዶ በርበሬ ጥቁር አስሞ ጥቁር ፍልፍል ማለት ነው። ጥቁር ፍልፍል እንትና ቆንዶ በርበሬ ማለት ነው። እሱ ደግሞ እሱ ቆሻሻ የለውም። እሱም ጥርት ያለ ነው የምሸጠው። ግን እና ቅመም ባውደሩን ግን የተፈጨ ገዝታችሁ ባትጠቀሙ ይመረጣል ማለት ነው። እንደዚህ በቅዱንስ ከሙን ሌላ ቅመሞቹ እንደዚህ ነገሮችን ግን ቤታችሁ ውስጥ ገዝታችሁ የሽንኩር እንትና ቡና መፍጫ አለ አይደለ? በቡና መፍጫ ፍጩ፣ በቡና መፍጫ ፍጩ ማለት ነው። ይሄ ከረር ይሄዳል፣ ጣዕሙ ይሄዳል ምናምን ብላችሁ እንዳትረው። የሚገርማችሁ በቃ ጽድት ያለ ነው። እንዴት አባቱ እንደሚያምረው ልነግራችሁ ያለ ትልልቅነቱ ይሄ በቃ ጽድት ያለ ነው። አሁን ለቃቅሜ ምን ብዬ ምናምን አስተካክያለሁ። እንደዚህ ነው የምትለቃቅሙት ማለት ነው። በትንንሽ እያደረጋችሁ የሆነ እንደዚህ ለቀም ታርጉ። ብዙም ቆሻሻ የለም እዚህ ጋር ማለት ነው። በደንብ ስላበጠርኩት ምን ስላድኩት ማለት ነው። ይሄ ቆሻሻ እንደዚህ እንትና ያልኩት ማለት ነው። በደንብ አድርጌ ነው ያበጠርኩት። ስለው ተለቅ ያሉ ነው። በቃ ባውደር የሚባል ነገር የለም። የሚገርማችሁ በቃ እንደዚህ ስትፈልጉ አንዳንድ ጊዜ ለሆዳችሁ ቁርጠት፣ ለምሳሌ ሴቶች ብሬዳችሁ ሲመጣ ጊዜ እንደዚህ የብሬድ ሆድ ቁርጠት አለ አይደለ? ይሄና ዝንጅብል አድርጋችሁ ብትጠጡ በጣም የበለጠ ለእናንተ ጤናማ ትሆናላችሁ ማለት ነው። ዝንጅብልና ይሄን ትንሽ ጨምር ታረጉታላችሁ። ሎሚ ታረጉ